እንዴት ዋላችሁ? እኔ ማሳያችሁ ፕሮዳክት በአገር በቀል ተቋም በአገር ልጆች በፍጥነት በጥራት መሰራት እንደሚችል የሚያሳይ ሞዴል ሲስተም ለዲጂታል 2030 ደግሞ ቀብድ ሊሆን የሚችል አንድ ሲስተም አሳያችኋለሁ ማለት ነው። ይሄም ሲስተም የወሳኝ ኩነት እና የነዋሪነት አገልግሎት አሰጣጥን የሚያቀላጥፍ ወጥ የሚያረግ የሚያሳልጥ የሚያናብብ ሲስተም የሆነ ነው። ይሄ ሲስተም እንግዲህ በክልል ደረጃ በከተሞች ደረጃ በወረዳ በዞኖች አንድ አይነት አገልግሎትን በፍጥነትና ቀልጠፍ ባለ ሁኔታ ሊያሰጥ የሚችል ተናባቢ መሆን የሚችል በአገር ደረጃ ሊናበብ የሚችል የአገልግሎት አሰጣጥን የሚያሳካ ሲስተም ነው ማለት ነው። ይሄ ሲስተም ወሳኝ ኩነት የሚሰጣቸውን አገልግሎቶች በመጀመሪያ የቤተሰብ ምዝገባ ወጥ የሆነ አገር አቀፍ አንድ አይነት የሆነ የሚናበብ የቤተሰብ ምዝገባን፣ ሁለተኛ የወሳኝ ኩነቶችን አገልግሎት፣ ሶስተኛ የነዋሪዎች አገልግሎትን፣ በአራተኛ የማረጋገጫ አገልግሎት የማረጋገጫ አገልግሎት የዝምድናን ማረጋገጥ ነዋሪነትን ዜግነትን ማረጋገጥ የመሳሰሉትን እነዚህን አገልግሎቶች የሚሰጥበት ነው። ሌላ ከዚህ ሲስተም ጋር የጨመርነው ደግሞ በእነዚህ የወሳኝ ኩነት አገልግሎትና የነዋሪነት አገልግሎት አሰጣጥ ሂደት ላይ ፕሮዲውስ የሚደረጉ ሰነዶች ትክክለኝነትን የሚያረጋግጥ የአውተንቲኬሽን ሰርቪስ እና ብቃት ያለው ሲስተም ኢንኮርፖሬት ወይም ፊቸር ኢንኮርፖሬት አድርገንበታል ማለት ነው። ይህን ሲስተም ተጠቃሚዎቹ የተለያዩ ባለድርሻ አካላት አሉ። ከነዚህ ባለድርሻ አካላት ለምሳሌ የጤና ዘርፉ በጤና ፋሲሊቲ ውስጥ የሚፈጠሩት የሚወለዱትን ህፃናትን የሚከሰቱትን ሞቶች አውቶማቲካሊ ኦን ስፖት ለሚመለከታቸው የወሳኝ ኩነት አገልግሎት ለሚሰጡ ተቋማት ኦን ስፖት የሚያሳውቁበት አንዱ አገልግሎት ወይም ተጠቃሚዎች ናቸው ማለት ነው። ሌላኛው ደግሞ ስቴክሆልደር ወይም ባለድርሻ አካል ሞት ፍቺ እና ለምሳሌ ጉዲፈቻ በሚከናወንበት ጊዜ የፍርድ ቤት ተቋማት ኦን ስፖት ለወሳኝ ኩነት አገልግሎት ሰጪ ተቋማቶች የሚያሳውቁበት ሲስተም ነው ማለት ነው። ይሄ ፐብሊክ ፖርታላቸው ላይ ሲገቡ ዜጎች ባሉበት ሆኖ የወሳኝ ኩነት አገልግሎትንና የነዋሪነት አገልግሎትን ማግኘት የሚያስችል ሲስተም ነው ማለት ነው። ይሄን ሲስተም ስናለማ ሉክ እንደ ፊሉ የሚያምር ኢዚ ኦፍ ዩዝ በቀላሉ የሚረዱ መጠቀም የሚያስችል ሲስተም ሆኖ የተሰራ ሲስተም ነው ማለት ነው። ይሄ ሲስተም አገልግሎት ተጠቃሚ ወይም ጠያቂ ዜጎቻችን በሙሉ ያገኙትን የጠየቁትን አገልግሎት ስታተስ ባሉበት ሆኖ በሞባይል አፓቸው ቼክ ወይም ደግሞ ስታተሱን የሚያውቁበት የሚያሳውቁበት መንገድ ነው ማለት ነው። ሌላኛው ይሄ አገልግሎት በሚሰጥበት ሂደት ውስጥ አንድ ሰው በዚህ አገልግሎት ሂደት ውስጥ ያገኛቸውን ዶክመንቶች በሙሉ ዲጂታሊ ይዞ መንቀሳቀስና የጠየቀውን አካል ሁሉ ማሳወቅ በሚያስችል ሁኔታ የተሰናዳ ሞባይል አፕሊኬሽን አለው ማለት ነው። ሌላ ተቋማት አገልግሎቱን በሚሰጡበት ሂደት ውስጥ ዜጋ ቅሬታና አስተያየት ሊኖረው ይችላል። ይህ ሞባይል አፕ ባገኘው አገልግሎት ላይ ምን መስጠት ይችላል? ኮምፕሌንት ቅሬታውን በሰው ላይ በአገልግሎቱ ላይ እንዲሁም ደግሞ ባለው አገልግሎት ላይ ያለውን ፖዚቲቭ ፊድባክም መስጠት በሚያስችል ሁኔታ የተዘጋጀ የሞባይል አፕሊኬሽን ከፕሌይ ስቶር እና አፕ ስቶር ዜጋ ሁሉ ዳውንሎድ አድርጎ ሊጠቀም በሚያስችል መንገድ የተዘጋጀ ሞባይል አፕሊኬሽን ነው ማለት ነው። እንግዲህ ዜጋ
የሚሞላቸው ካለበት ቦታ ሆኖ ፖርታሉ ላይ ገብቶ የሚያስፈልገውን እያንዳንዱን ኢንፎርሜሽን ለሚፈልገው አገልግሎት ከሞላ በኋላ እያንዳንዱን የኩነት ወይም የቫይታል ሰርቪሶችንና የሬዚደንት አገልግሎቶችን በሙሉ በዚህ መልኩ በቀላሉ ማግኘት የሚያስችል እጅግ በጣም የተቀላጠፈ ሲምፕል የሆነ ኢፌክቲቭ የሆነ ፐርፎርማንሱ በጣም ጥሩ የሆነ በደንብ ዌል ቴስትድ የሆነ ሲስተም ነው ማለት ነው። ዳሽቦርድም አለው። ይሄንን አገልግሎት የሚሰጡ ዳሽቦርዱ በክልል ደረጃ፣ በማዕከል ደረጃ፣ በክፍለ ከተማ ደረጃ፣ በዞን ደረጃ የሚሰጡትን አገልግሎቶች በቀላሉ ምን ያህል አገልግሎት ማን አገኘ የሚለውን በሙሉ በቀላሉ መረዳት በሚያስችል መልኩ የተሰናዳ ዳሽቦርድ እንደየደረጃቸው የተዘጋጀለት ሲስተም ነው ማለት ነው። ይሄንን ሲስተም ስንሰጥ ለአለማንለት ተቋም ለአዲስ አበባ ከተማ አስተዳደር ይሄ ሲስተም ወደ ስራ ገብቷል። ይሄን ስናደርግ ተቋሙ እኛ ላይ ዲፔንደንት እንዳይሆን የአሰልጣኞች ስልጠና በመጀመሪያ ደረጃ ለ50 ባለሙያዎች ስልጠናውን ሰጠን። ቀጥለን እነዚህ ስልጠና የሰጠናቸው ባለሙያዎቹ ራሱ ከከተማው ከተመረጡት 50 ወረዳዎች ከእያንዳንዳቸው 6 ባለሙያዎችን መርጠው ራሳቸው አሰልጥነው ወደ ስራ ገብተው ይገኛሉ ማለት ነው። በጠቅላላ ወደ 350 ባለሙያ ለዚህ ሲስተም ሰልጥኖ ወደ ስራ በብቃት ያለ እንከን ገብቶ አገልግሎት መስጠት ጀምረዋል ማለት ነው። ቀጥሎ ይሄን ፕሮጀክት ለማሳካት እጅግ በጣም ብዙ ብር የተበጀተለት ነገር ግን ይሄንን ሲስተም አርቲፊሻል ኢንተለጀንስ በነፃ በ3 ወር ከ20 ቀን ሰርቶ ወደ ስራ አስገብቶታል ማለት ነው። ይሄንን ስታዩ በአገር በቀል ተቋም በአገር ልጆች በቀላሉ ፈጣን በሆነ መልክ ኳሊቲው ሃይ በሆነ የሚሰሩ ሲስተሞች ካሉ ዲጂታል 2030 የመሳካቱን ተስፋ ስንቅ መያዝ የሚያስችል ፐርፎርማንስ ነው ብዬ ላረጋግጥላችሁ እወዳለሁ። እንግዲህ ይሄንን አገር በቀል ወጥ ተናባቢ የሚሆን ከሆነ በአገር ኔሽን ዋይድ ይሄንን ሲስተም ኢምፕሊመንት ማድረግ አለብን ብለን ወስነን በመጀመሪያ ፌዝ የአማርኛ ቋንቋ እንደ ስራ ቋንቋ የሚጠቀሙትን በፌዝ 1 ሌሎች ቋንቋዎችን ደግሞ ትራንስሌሽኑ እየተሰራ በሁለተኛ ፌዝ ወደ ስራ እናስገባለን ብለን ፕላን አድርገናል ማለት ነው። አመሰግናለሁ።